ኤርሚያስ ምዕራፍ 46 ከቁጥር 1 እስከ 28 ቁጥሮች አሉት ምዕራፍ 46 ማለት ነው። ምዕራፍ 46 ፍርድና ተስፋን አብሮ የያዘ ነው። ምዕራፍ 46 ብቻ ሳይሆን በባለፉት ጊዜያቶችም ለማየት እንደሞከር ነው የኤርሚያስ መጽሐፍ አጠቃላይ መጽሐፉን በምናይበት ጊዜ ፍርድ አለ፣ ተስፋ አለ፣ ከዛ አዲሱ ቃል ኪዳን አለ ብለን ተነጋግረናል። እግዚአብሔር ህዝቡ በምንም ሁኔታ ውስጥ ቢሆን፣ በአስቸጋሪ ሁኔታ ውስጥ ቢሆን፣ ህዝቡ ቢያስቸግርም ቢያምጽበትም፣ ህዝቡ እንዲመለስ፣ ህዝቡ እግዚአብሔር እንዲፈልግ ነቢያትን ቢልክም የአጠቃላይ መጽሐፉ እንዲህ አይነት ምልክት አለው። እግዚአብሔር በአይሁዳውያን በተለይ በኢየሩሳሌም ውስጥ በነበሩት በይሁዳና በኢየሩሳሌም ውስጥ በነበሩት ቢያዝንም በነሱ ላይ ቢቆጣም ግን ጥቂት እንትን ይኖረዋል፣ ጥቂት ደግሞ ተስፋ ይኖረዋል። ያው ህዝብ የመመለስ ሐሳብ ባይኖረውም ያው ህዝብ ወደ በንስሐ ወደሱ የመመለስ ነገር ባይኖረውም እግዚአብሔር ግን ተስፋዎችን ይሰጣል። ይሄንን በኤርሚያስ መጽሐፍ ውስጥ እያየን ነው የመጣ ነው። በኤርሚያስ መጽሐፍ ውስጥ ብቻ ሳይሆን ኢሳይያስም ላይ ከዚህም በኋላ በሚኖሩት የትንቢት መጽሐፍቶች ውስጥ የምናየው ትልቅ ነገር ምንድን ነው? የእግዚአብሔር ቁጣ አለ፣ የእግዚአብሔር ፍርድ አለ። የእግዚአብሔር ቁጣና የእግዚአብሔር ፍርድ ዝም ብሎ የሚመጣ አይደለም፣ መነሻ አለው። መነሻዎቹም ሁለት ትልልቅ ነገሮች ናቸው። አንደኛው ማህበራዊ ፍትህን መንፈግ ነው። ሁለተኛው የጣዖት አምልኮ ነው። እግዚአብሔር ሌሎች ነገሮችን ሊታገስ ወይም ደግሞ ሌሎች ነገሮችን በልበ ሰፊነት ሊያልፍ ይችላል። እነዚህን ጉዳዮች ግን እግዚአብሔር ሲታገስና ሲያልፍ አናይም። በምዕራፍ 44ን ምዕራፍ 44ን በተለይ በምናይበትም ጊዜ አሁንም እነዚህ የቀሩት አይሁዳውያን ይሁዳ ላይ መጣውን ወይም ደግሞ በይሁዳና በኢየሩሳሌም ላይ የመጣውን ፍርድ ተመልክተው ወደ ግብፅ ሸሽተው የነበሩትም ወደ ግብፅም ሸሽተው ነገር ግን ምን ሲሉ አናይም፣ ሲጸጸቱ ሲመለሱ አናይም። ነገር ግን እዛም ሆነው አሁንም እግዚአብሔርን ማሳዘናቸውን እንደቀጠሉ እናያለን። ለፀሐይ ለሰማይ ንግስት ወይም ደግሞ ለአስታሮት በሌላም ስሟ የሰማይ ንግስት አስታሮት የምትባለው ፍሬያማ የምታደርግ የበረከት አምላክ ተደርጋ የምትቆጠር ለእርሷ ሲያመልኩና ለእርሷ ሲያጠኑ እናያለን። አሁንም ለምን እንዲህ አይነትን ነገር ፈጸሙ? ከይሁዳ ምድር አምልጠው፣ ከሰይፍ አምልጠው፣ ከችግር አምልጠው ወደ ግብፅ ፈቀቅ ያሉት ለምንድን ነው? እንዲህ አይነቱን ነገር የፈጸሙት ለምንድን ነው? አሁንም ከመመለስ ይልቅ ወይም ደግሞ ወደ እግዚአብሔር ልባቸውን ከመመለስ ይልቅ ለምን እንደዚህ አይነት ነገር አደረጉ ስንል የሚፈልጉት ነገር ስላለ ነው። ምክንያቱም እግዚአብሔርም ህዝቡን እየቀጣ የነበረው በምንድን ነው? በሰይፍ ነው። በሰይፍ በረሃብና በቸነፈር ነው። እንደገና ደግሞ ወደ ግብፅም የሄዱት ምንድን ነው? የኢኮኖሚ ከለላ ፈልገው ነው። እንደገና ደግሞ የሰላም ጋራንቲ ፈልገው ነው። ሽፋን ፈልገው ነው። ሴኩርድ መሆን ፈልገዋል። በኢኮኖሚ ሴኩርድ መሆን ፈልገዋል። ከሰላም አንጻርም ሴኩርድ መሆን ስለፈለጉ ሸሽተው ግብፅን ሴኩርድ ያደረጋት ግብፅን በሰላም እንድትሆን የጠበቃት አማልክቶቻቸው ናቸው ብለው ስላሰቡ ለዛች አማልክት የእንስት ጾታ ላላት አማልክት የሰማይ ንግስት ስለምትባለው እንደሰዉ እናያለን ማለት ነው። ታዲያ ይሄንን ወደኋላ እንዲሁ ስናይ የምናገኛቸው ነገሮች ናቸው። ታዲያ ወደ ምዕራፍ 46 ምዕራፍ 47 ምዕራፍ 48 ላይ ስንመጣ በግብፅና እንደገናም ደግሞ በፍልስጤም ላይ በሞዓብ ላይ ያለውን የእግዚአብሔርን ፍርድ በአጠቃላይ እናያለን ማለት ነው።
እነዚህን ጨመቅ አድርገን ነው የምናየው። ለምንድን ነው እግዚአብሔር እጁን ወደ አሕዛብ ነገስታት ለምን ዘረጋ? ለምንድን ነው እግዚአብሔር በሌሎቹ ነገስታትም ላይ ቁጣውን ለምን አደረገ? በሌሎቹም ነገስታቶች ላይ ለምንድን ነው የእጃቸውን የሰጣቸው? እነ ጢሮስን፣ እነ ሲዶናን፣ ፍልስጤምን፣ ሞዓብን እነዚህን ሁሉ ለምን እንትን አደረጋቸው? ለምን እግዚአብሔር በቅጣት ውስጥ ከተታቸው? ለምን አስጨነቃቸው ስንል ስንመጣም ጀምሮ አይተናል። እግዚአብሔር የታሪክ ባለቤት ነው። እግዚአብሔር ሉዓላዊ አምላክ ነው። እግዚአብሔር የሁሉ ገዢ ነው። ለአይሁዳውያን ለተመረጡት እስራኤላውያን ብቻ ሳይሆን አባትነቱና እንደገናም ደግሞ ፈጣሪነቱ በሁሉ ላይ ፈጣሪ ነው። በሁሉ ላይ አምላክ ነው። ሁሉም የእግዚአብሔር ፍጥረት ነው። ባለፈውም ተመልክተናል። እኔ ፈጥሬያለሁ፣ እኔ ምድርን ፈጥሬያለሁ፣ በውስጧ ያሉትን ሁሉ ምን አድርጌያለሁ? ፈጥሬያለሁ። ስለዚህ ባቢሎንም የእግዚአብሔር ፍጥረት ነው፣ ፍልስጤምም የእግዚአብሔር ፍጥረት ነው፣ ግብፅም የእግዚአብሔር ፍጥረት ናት፣ እስራኤላውያንም ሰሜኑም ክፍል የእግዚአብሔር ፍጥረት ነው፣ አይሁዳውያንም የእግዚአብሔር ፍጥረት። ግን እነዚህ የተለየ ቃል ኪዳን ያላቸው ናቸው። ስለዚህ እግዚአብሔር በትሩን እግዚአብሔር ጅራፉን በእነዚህ ላይ እንዳሳረፈ እናያለን ማለት ነው። ታዲያ የእግዚአብሔርን በትር ወይም ደግሞ የእግዚአብሔርን ቁጣ አካሄድ በምንመለከትበት ጊዜ ለአይሁዳውያኖቹ ተስፋን ያስቀርላቸዋል። አሁንም ከአይሁዳውያኖች መካከል ቅሬታዎችን ይፈልጋል። አሁንም እግዚአብሔር ከህዝቡ መካከል የሚያስቀራቸው አሉ፣ የሚተርፉ አሉ፣ የሚቀሩ አሉ፣ ምንም ቢያምፁም። ምክንያቱም ወደኋላ ሄደን ለምሳሌ ምዕራፍ 44 ላይ ስንመለከት የአምልኮ ስርዓት የተከናወነው በቤተሰብ ደረጃ ነበር የተከናወነው። ሴቶች ሚስቶች ተሳትፈውበታል፣ ባሎች ተሳትፈውበታል፣ ልጆችም ተሳትፈውበታል። ለመስዋዕት የሚሆነውን እንጨት ሴቶቹ ወይም ደግሞ ሚስቶች ለቅመው አምጥተዋል። እንደገና ደግሞ መስዋዕት የሚቀርብበትን ደግሞ እሳት ወይም መተርኮሻውን ወይም ደግሞ እሳቱን በማንደድ ባሎችም ተሳትፈዋል፣ ልጆችም ተሳትፈዋል። ስለዚህ ቤተሰብን ያማከለ ቤተሰብን ያሳተፈ አምልኮ ነበረ፣ የጣዖት አምልኮ። ስለዚህ ምን ማሳየት ፈልጓል እግዚአብሔር? ህዝቤ የመረጥኩት ህዝብ እንዳይጠፋ ፈልጌ በዚህ ቅጣት ውስጥ ወይም ዓለምን በሚያናውጠው በዚህ ታላቅ ማዕበል ውስጥ ወይም ዓለምን እንዲናወጥ ባደረገው በእግዚአብሔር ፕሮግራም ውስጥ በእግዚአብሔር ትልቅ ፕሮግራም፣ ይህም እግዚአብሔር ትልቅ ፕሮግራም ህዝቡን ብቻ ያማከለ ሳይሆን ጎረቤት ሀገሮችንም ዓለም አቀፍ የሆነ ነው። እንግዲህ በጊዜው አሶር በጣም ጠንካራና ታላቅ መንግስት ነው። ግብፅም በጣም ጠንካራና ታላቅ መንግስት ነው። ግብፅም ምዕራፍ 47 ላይ በተጠቀሱት ሀገሮች ላይ የበላይ ነበረ። ግብፅን የበላይ ብቻ ሳይሆን ግብፅ ለእገዛ ጠርቷቸው ነበረ። በኋላ እናየዋለን። ወይም ደግሞ ግብፅ እንዲያግዙት ግብፅን እንዲደግፉ ጦራቸውን ሰይፋቸውና ፈረሶቻቸውን ይዘው ለማገዝ በጎ ፈቃደኛ ሆነው የተሰበሰቡ ሀገሮች ነበሩ በግብፅ ዙሪያ ያሉ። ስለዚህ ምዕራፍ 47 እና ምዕራፍ 48 ላይ የምናገኛቸው ሀገሮች በእነሱ ላይ ግብፅ የበላይ ሆና ወይም ደግሞ በእነሱ ላይ ግብፅ ጠንካራ ሆና የተቀመጠች ሀገር ናት። ግን እግዚአብሔር ግብፅንም እንደገናም ደግሞ ሌላኛውንም አሶርን እንደገናም ደግሞ ጠንካራ ባይሆኑ አይሁዳውያንንም ጭምር ወይም ደግሞ የእስራኤልን ደቡቡን ክፍል ሁሉን የሚያስጨንቅ ሁሉንም እንደ ማዕበል ወይም ደግሞ እንደ ኃይለኛ አውሎ ነፋስ የሚያናውጥ የእግዚአብሔር ፕሮግራም የእግዚአብሔር እቅድ ተዘርግቶባቸው ነበረ። ታዲያ ይህ የማይቀር የእግዚአብሔር ፕሮግራም ይህ የማይቀር የእግዚአብሔር እቅድ በሁሉም ላይ ቢነሳም አሁንም እግዚአብሔር ግን ከህዝቡ መካከል ከአይሁዳውያን መካከል ከኢየሩሳሌም መካከል ምን ይፈልጋል? ቅሬታን ይፈልጋል። ያስቀራቸው ሰዎች አሉ። እነሱን በማንበብ ልጀምር። ምዕራፍ 46 መጨረሻው ላይ ቁጥር 28 ላንብበው። አንተን
አንተን የበተንሁበትን ሕዝብ ሁሉ ፈጽሜ ባጠፋም እንኳን አንተን ግን ፈጽሜ አላጠፋም። ተገቢውን ቅጣት እሰጥሃለሁ እንጂ ያለ ቅጣት አልተውህም። ወደ ላይ እንደውም አገልጋይ ያዕቆብ ሆይ አትፍራ፣ እኔ ከአንተ ጋር ነኝና ይላል እግዚአብሔር። አንተን የበተንሁበትን ሕዝብ ሁሉ ፈጽሜ ባጠፋም አንተን ግን ፈጽሜ አላጠፋም። እንግዲህ ተመልከቱ፣ አንተን የበተንኩበትን ሕዝብ ፈጽሜ ባጠፋም ማለትም ከኢየሩሳሌምና ከይሁዳ የተበተኑ ሰዎች ነበሩ። ወዴት ሄደዋል? ወደ አብዛኞቹ ኤርሚያስ የዘገበልን ግብፅ ያሉትን ነው የዘገበልን። አንተን የበተንኩበትን ሕዝብ ግብፅን፣ ምዕራፍ 47 ላይ ፍልስጤምን፣ ሞዓብን፣ እነዚህን ሁሉ ፈጽሜ ባጠፋም ያዕቆብ ሆይ አንተን ግን ምን አላደረግም? ፈጽሜ አላጠፋም። እግዚአብሔር ይመስገን። ለእነሱን ፈጽሜ አላጠፋም፣ ሌሎቹን ፈጽሜ ያጠፋለሁ። እጄን ዘረጋለሁ። ባቢሎን የተባለውን ታላቅ ኢምፓየር፣ ታላቅ መንግስት አስነሳለሁ። ይህ መንግስት ባለፉት ምዕራፍ ላይ ተናል እንደ ደራሽ ውሃ ነው ይለዋል። ከሰሜን የሚነሳ ውሃ ይለውና ግብፅን ደግሞ በአባይ ይመስለዋል። እየገነፈለ የሚወጣ አባይ እየገነፈለ ቢወጣም ኩራቱንና ትዕቢቱን ቢያሳይም ግን ምንድን ነው ከሰሜን የመጣውን ደግሞ ያንን የኤፍራጥስን ውሃ በእነዚህ ትልልቅ ውሃዎች ቢሎን ሁሉንም ነው ምን እያደረገ ሁሉንም እየወረረ ሁሉንም እያጠፋ ነገስታቶቻቸውን እየገደለ ከተሞቹን እየተቆጣጠረ የሚፈልገውን ወደ ሀገሩ እያፈለሰ እንዲገዛ እግዚአብሔር ሉዓላዊ የሆነው እግዚአብሔር በሁሉ ላይ ምን አደረገው? ይህንን አሕዛብ ንጉሥ አስነሳው። ዋናው መነሻ ምንድን ነው? ዋናው መነሻ ባቢሎን ለምን ተነሳ? ህዝቡ በእግዚአብሔር ላይ ስላመፀ ለህዝቡ ቅጣት ለመስጠት ነው። ህዝቡን ለመቅጣት ቁጣውን ለመግለጥ ነው። ግን ቁጣውን ቢገልጥም እማስቀራቸው አሉኝ ብሎ ይናገራል። እግዚአብሔር ይመስገን። እንግዲህ ምዕራፍ 46 ባጭሩ ሊነግረን የሚፈልገው ነገር ምንድን ነው? እግዚአብሔር የአይሁድ አምላክ ብቻ ሳይሆን ምዕራፍ 46 ብቻ ሳይሆን 47ም ጭምር 48ም ጭምር ሊነግረን የሚፈልገው እግዚአብሔር የአይሁድ አምላክ ብቻ ሳይሆን የዓለምና የሀያላን መንግስታት ዳኛ ነው። እግዚአብሔር ለአይሁድ ብቻ የእኛ ብቻ የሚሉት እኛ ቃል ኪዳን አለን እኛ ህዝቦቹ ነን ብቻ ብለው እንዳይመኩ አይ እኔ የእናንተ አምላክ ብቻ አይደለሁም፣ እኔ የሁሉም ዓለም ላይ ላሉት ሁሉ አምላካቸው ነኝ፣ ለሀያላን መንግስታት ሁሉ እኔ ዳኛቸው ነኝ፣ እኔ ነኝ የምዳኛቸው፣ እኔ የምፈልገውን አስነሳለሁ፣ የምፈልገውን ስራ እንዲፈጽም ካደረግኩት በኋላ እንደገና እጥለዋለሁ። ምናልባት ይሄንን በሐና ጸሎት ውስጥ እናገኘዋለን። የእግዚአብሔርን ሉዓላዊነት ስትቀኝ እግዚአብሔር ይገላል፣ እግዚአብሔር ያድናል። እግዚአብሔር እነዚህን ሁለት ነገሮች ፖዘቲቭና ኔጌቲቭ ወይም አሉታዊና አዎንታዊ ነገሮችን እያነጻጸረች የእግዚአብሔር ባህሪ ነው፣ እግዚአብሔር ሉዓላዊ ነው፣ እግዚአብሔር ደስ ያሰኘውን የሚያደርግ ነው፣ እግዚአብሔር የሚገል ነው፣ እግዚአብሔር ደግሞ የሚያድን ነው። ይሄንን ባህሪውን በኤርሚያስ መጽሐፍ ውስጥ እናገኛለን። እግዚአብሔር ሉዓላዊ አምላክ ሁሉንም የሚገዛ በሁሉ ላይ የሚፈርድ የሁሉ ዳኛ ነው። እግዚአብሔር የሁሉ ዳኛ ነው። ይህን የሁሉ ዳኛ የሚለውን አዲስ ኪዳንም ላይ እናገኛለን። የአይሁዳውያን ብቻ አይደለም፣ የሁሉ ዳኛ ነው። እግዚአብሔር ለማያምኑት ይገደዋል። እግዚአብሔር ለሰው ልጆች ለፍጥረት ሁሉ እግዚአብሔር ይገደዋል። በተለይ ደግሞ በዚህ ዘመን በአዲስ ኪዳን እግዚአብሔር አንድ የተለየ ወገን ብቻ እንደው የሚሳሳለት አንድ ነገድ ብቻ። እግዚአብሔር የሁሉ አባት ነው። ልጁን ለሁሉ ልኳል። እግዚአብሔር ለሁሉ ያስባል፣ ለሁሉ ይጨነቃል። እግዚአብሔር የሁሉም አባት የሁሉም አምላክ ነው። ይህንን አይደለም በአዲሱ ኪዳን በቀድሞ ኪዳን ውስጥ እንኳን ይህንን እናገኛለን። እሺ ከቁጥር 1 ጀምሮ እስከ ቁጥር 12 ስንመለከት የግብፅን ሽንፈት በግጥም መልክ ያስቀምጣል። ምዕራፍ 47ም እንደ ግጥም ተደርጎ
የተቀመጠ ነው። ስለ ፍልስጤማውያን የተነገረውን መልእክት ስናይ በግጥም መልክ ነው የተነገረው። ወደ ኤርሚያስ የመጣው የእግዚአብሔር ቃል በግጥም መልክ ነው የመጣው። ስለዚህ ይህም ምዕራፍ 46ም በግጥም መልክ ነው የተቀመጠው። ምንድን ነው በግጥም መልክ የተቀመጠው? ምንድን ነው? ቁጥር 1 ላይ ግብፅን በሹፈት ወይም ደግሞ በሹፈት ማለት በስላቅ ያናግራታል። ኤርሚያስ የእግዚአብሔርን ቃል ስለ ግብፅ እንዲህ ይላል። በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ዘመነ መንግስት በ4ኛው ዓመት በኤፍራጥስ ወንዝ በከርኬሚሽ የባቢሎንን ንጉሥና ናቡከደነፆርን ባሸነፈው በግብፅ ንጉሥ በፈርዖን ኒካው ሰራዊት ላይ የተነገረ መልእክት ይህ ነው። ትልቁንና ትንሹን ጋሻ አዘጋጁ ይላቸዋል። ግብፃውያንን ነው። ትልቁንና ትንሹን ጋሻ አዘጋጁ፣ ለውጊያም ውጡ፣ ፈረሶችንም ጫኑ፣ በላያቸውም ተቀመጡ፣ የራስ ቁር ደፍታችሁ በየቦታችሁ ቁሙ፣ ጦራችሁንም ወልውሉ፣ ጥሩሩንም ልበሱ። ምን ላይ ታስታውሳላችሁ? ይህንን ቃል ምናልባት ኢሳያስን በምናጠናበት ጊዜ ሰናክሬም ለሕዝቅያስ ሲነግረው ወይም ደግሞ በግልጽ ቋንቋ በዕብራይስጥ ቋንቋ ሲያስነግረው ምን አለ? ህዝቡን ምን አላቸው? ሕዝቅያስ አያታላችሁ፣ አምላካችሁ ያድነናል ብሎ አያታላችሁ። ወደ ግብፅ የወረድከው ግብፅ የሄድከው ምን ፈልገህ ነው አለው። ሕዝቅያስ ምን ፈልገህ ነው? እርዳታ ፈልገህ ነው የሄድከው? ግብፃውያን እኮ እንደተቀጠቀጡ ሸንበቆ ናቸው፣ የሚደገፋቸውን ተሰብረው ይወጋሉ ካለው በኋላ ምን አለው? ምን አስኬደህ ግብፅ ድረስ አለው። ምን አስኬደህ ግብፅ ድረስ? የሚቀመጥበትን ሰው ካገኘ እኔ ፈረስ ልላክልህ፣ ሰረገላ ልላክልህ አለው። ተዋጊ ፈረስ ልላክልህና አንተ ብቻ ጦረኛ መልምለህ አስቀምጥባቸው። ግብፅ ሄደህ ከምትለምን በቃ አንተ የሚዋጋ ሰው ካለ እኔ እኮ የሰለጠኑ ፈረሶችን ለውጊያ የሚሆኑ ፈረሶችን እልክልሃለሁ ብሎ ተሳለቀበት ሕዝቅያስ ላይ ሰናክሬም። ሕዝቅያስ ላይ ብቻ ሳይሆን ግብፅም ላይ ጭምር ተሳለቀ። ልክ እንደዚሁ እግዚአብሔር በኤርሚያስ በኩል ግብፅን ምን አለ? ትልቁንም ትንሹንም ጋሻ አዘጋጁ፣ ለውጊያ ተዘጋጁ፣ ፈረሶችን ጫኑ፣ በላያቸውም ተቀመጡ፣ የራስ ቁር ደፍታችሁ። ልክ የአንድ ወታደር ወይም ደግሞ የታጠቀ አንድ ወታደር ሚሊተሪ ነው አንድ ሰው ሲባል ምንድን ነው? እነዚህን ነገሮች አሟልቷል። ትጥቁን አሟልቷል። ጋሻ ይዟል፣ ጦር ይዟል፣ የራስ ቁር ይዟል፣ ፈረስ አዘጋጅቷል፣ ፈረስ ላይ ተቀምጧል። ይሄን አዘጋጁ አላቸው። ይሄን አዘጋጁ። ለምን? እኔ እግዚአብሔር እማመጣው ብርቱ ሰራዊት አለ። እኔ የማመጣው ታላቅ መንግስት፣ ታላቅ ኤምፓየር አለ። ከቻላችሁት ግጠሙት ብሎ እግዚአብሔር በፌዝ መልክ ይነግራቸዋል። በስላቅ መልክ እንዲነገራቸው ያደርጋል። ለምን እግዚአብሔር ግብፅ ላይ ይህንን እንትን አደረገ? ግብፅ ላይ ብቻ ሳይሆን ሌሎቹም ሀገሮቶች ላይ ለምን ይህንን አደረገ? ይህን ያደረገበት ዋናው ምክንያት እንደው ክፍሉን ስናነበው ከምዕራፍ 44ም ጀምረን እያነበብነው ስንመጣ የምናገኘው ምንድን ነው? ይሁዳ ስትቃጠል ወይም ደግሞ ይሁዳን ከተማዋ ሲፈርስና ባቢሎን መጥቶ ሲያጠፋ የተወሰኑት ያንን ያዩ ሸሽተው ከባቢሎን አምልጠው ከለላ ፈልገው የፖለቲካ ጥገኝነትን ጠየቁ። የት? ግብፅ። ከባቢሎን በላይ ወይም ደግሞ በአብዛኞቹ አስተሳሰብ ከባቢሎን ትበልጣለች፣ ከባቢሎን የተሻለ የጦር ኃይል፣ ከባቢሎን የተሻለ አስተማማኝ ኢኮኖሚና አስተማማኝ የጦር ኃይል አላት ብለው ያስባሉ። ማንን? ግብፅን። ስለዚህ አሁንም ኢየሩሳሌም ላይ ያሁሉ ጥፋት ሲመጣ፣ ምክንያቱም ከዚህ ቀደምም አይተናል ከምዕራፍ 25 ጀምሮ ስንመለከት እስከ ምዕራፍ 29 ድረስ እግዚአብሔር ያስጠነቅቃቸው ነበረ። ተመለሱ እያለ ይነግራቸው ነበረ። ከኤርሚያስን ብቻ ሳይሆን ሌሎችንም ነቢያት ልኮላቸው ነበረ። ታላቅ ጥፋት እየመጣ ነው፣ ከፊት ለፊታችሁ ጥፋት እየመጣ ነው፣ ልቀጣችሁ ነው፣ ወይም ደግሞ ልቆነጥጣችሁ ነው፣ ልገርፋችሁ ነው፣ ከመንገዳችሁ ተመለሱ ብሎ ሲነግራቸው ህዝቡ ተቆጣ። ኤርሚያስ ላይ ተቆጣ።
እንትን ምክንያቱም የእግዚአብሔር በትር የእግዚአብሔር ጅራፍ ከተማው ላይ ያነጣጠረ መቅደሱ ላይ ያነጣጠረና ህዝቦቹ ላይ ያነጣጠረ ነው። እናንተ በረሃብ በሰይፍ ትጠፋላችሁ፣ መቅደሱን አፈርሳለሁ፣ ከተማውንም አፈርሳለሁ፣ ምድሪቷን ባድማ ነው ማደርጋት፣ ባዶ ትሆናለች ብሎ ሲላቸው ተቆጡ። ኤርሚያስ ላይ ተቆጡ። እንደገና ደግሞ ኦሪዮን የተባለ ሌላ ነብይ መጣ። በተመሳሳይ መልኩ ተናገረ። ኤርሚያ እንትን ይሄንኑ ትንቢት ይሄንኑ መልእክት ለህዝቡ ለካህናቱ ተናገረ። ተቆጡ። ኤርሚያስም ላይ ተቆጡ፣ ኦሪዮንም ላይ ተቆጡ። ኦሪዮንንም ሊገድሉት ሲፈልጉ ኦሪዮን ወዴት ሸሸ? ወደ ግብፅ መጣ። ስለዚህ በዘመኑ ለነበሩት ማህበረሰቦች በመሶጶጣሚያ ለነበሩት ሰዎች ከነሱ የተሻለ አስተማማኝ ሀገር ስለሆነች ግብፅ ሁሉም ወዴት ይሸሽ ነበር? ወደዛ ይሸሽ። ልክ እንዳሁኗ አሜሪካ እንዳሁኗ ካናዳ ማለት ነው። ሰው በአንድ ጉዳይ እንትን ሴኪውርድ መሆን ሲፈልግ ምን ያደርጋል? ወደ እነዚህ ሀገራት ይሸሽና ጥገኝነት ይጠይቃል። እነዚህ ሀገራትም ደግሞ በዲፕሎማሲ በጣም የጎለበቱ ስለሆነው እነዚህን ሀገሮች ተቀብለው አይገፉም፣ ተቀብለው ያስተናግዳሉ። አሁን አዳዲስ ነገሮች የተቀየሩ ነገሮች ቢኖሩም ማለት ነው። ስለዚህ ልክ እንደዚሁ አይነት ስሜትና እንደዚህ አይነት ፖሊሲ እንደዚህ አይነት ነገር ግብፅ ነበራት። ወደ እሷ የእሷን ጥላ ፈልገው የእሷን ከለላ ፈልገው በሚመጡ ሰዎች ትደሰት ነበር። እውነተኛ ጥላ በሚፈልጉት ከተማ በሚፈልጉት ቦታ ጥላ ትሰጣለች፣ ከለላ ትሰጣቸዋለች፣ ሰላማቸውን ታስጠብቃለች። የኢኮኖሚያቸውንም ደግሞ ወይም ደግሞ እንዳይረቡ እንዳይጣሙ እንዲመገቡ ታመቻችላቸዋል። ይሄ የግብፃውያን እንትን በጥንቱ ዓለም የነበረ የቆየ ልማዳቸው ነው። ከያዕቆብ እንኳን 70 ሰው ይዞ ወደ ግብፅ ሲገባ ተመሳሳይ ነገር ነው የተደረገለት። ከብት አርቢ ስለነበረ የግጦሽ መሬት ተሰጠው፣ ከብት እንዲያረባ ቦታ ተሰጠው። ስለዚህ እንዲህ እያደረጉ ፈርዖኖቻቸው ከለላ ይሰጣሉ፣ ጥላ ይሰጣሉ፣ መጠጊያ ይሰጣሉ። ስለዚህ ኦሪዮን የተባለው ሰው ሸሽቶ መልእክቱን ከተናገረ በኋላ ሸሽቶ ግብፅ ሄደ። ግብፅ ቢሄድም ንጉሱ ግን ምን አደረገው? ግብፅ ድረስ መልእክተኛ ልኮ ከግብፅ አስመጥቶ እንዲገደል አደረገው። ለምን? መልእክቱ ከባድ ነበር። መልእክቱ ምንድነው ከባድነቱ? ከተማዋ ትፈርሳለች፣ መቅደሱ ይፈርሳል፣ እናንተም ትማረካላችሁ፣ ምድሪቷ ባዶ ወና ትሆናለች የሚል ነው። ይሄ በጣም ለአይሁዳውያን አሳዛኝ ነገር ነው። መስማት የማይፈልጉት ነገር ነው። ለነሱ አስቸጋሪ ነገር ነው። ኤርሚያስም እንደዚሁ ተናገረ። ኤርሚያስ ግን እግዚአብሔር አንድን ሰው አስነሳለትና ያ ሰው ከለላ ሰጠው። በንጉሱ ዘንድ የሚወደድ አማካሪም ስለነበረ ተሰሚነትም ስለነበረው ከለላ ስለሰጠው እግዚአብሔር ተጠቅሞበት ምንም እንዳይሆን ተደረገ። ስለዚህ እነዚህ ኢየሩሳሌም ስትፈርስ በኤርሚያስ ትንቢት ኢየሩሳሌም ስትፈርስ መቅደሱ ሲፈርስ ከተማዋ ስትፈርስ ያዩ ሸሽተው ከባቢሎን አምልጠው ወዴት መጡ? ወደ ግብፅ መጡ። ስለዚህ ግብፅን መጠጊያ ያደረጉ፣ ግብፅን ከለላ አደረጉ። የግብፅን አማልክት ግብፅን በኢኮኖሚ ፍሬያማ ያደረገችውን ያችን የሰማይ ንግስት አመለኩና አንራብም፣ አንጠማም፣ ቸነፈር አያገኘንም፣ ሰይፍ አያገኘንም ብለው በግብፅ ምድር ላይ ተደላድለው ተቀመጡ። ስለዚህ እግዚአብሔር ምን አደረገ? እነሱን ለመቅጣት ምን አደረገ? መጥቶ ማንም አይቀረኝም ማለት አሁን አካባቢውን በሙሉ የሚያናውጥ በዘመኑ ቋንቋ ቀጠናውን የሚያናውጥ በቀጠናው ላይ ታላላቅ ነን የሚሉ በሜሶጶጣሚያ ምድር ላይ ያሉትን በኤፍራጦስ አካባቢ ያሉትን እያንዳንዱን አሶርንም፣ ግብፅንም፣ ፍልስጤምንም፣ ሲዶናንም፣ ሞዓብንም እነዚህን ሁሉ ረግጦ የሚገዛ እጅግ ብርቱ የሆነ ታላቅ ኢምፓየር ራሱ እግዚአብሔር አስነሳ። ባቢሎን የሚባለውን ህዝቤ ወገኔ ብሎ ያለው ባሪያዬ ናቡከደነፆር ያለውን አስነሳ። ልክ እንደ ኢየሩሳሌም ግብፅን መጥቶ ምን አደረገ? ሊመታ ሆነ። አሁንም ኤርሚያስ ታዲያ ምንድነው እግዚአብሔር በኤርሚያስ በኩል ያለው የሚመጣባችሁ ጥፋት ወይም ደግሞ እናንተን ለማጥቃት የሚመጣው መንግስት፣ እናንተን ለማጥቃት የሚመጣው ኢምፓየር እሱ ብርቱ ነው። ከቻላችሁት ግጠሙት፣ ትልቁንም ትንሹንም ጋሻ አዘጋጁ፣ ለውጊያ ውጡ። ፖዘቲቭ ይመስላል አይደለ?
በላያቸውም ተቀመጡ፣ ፈረሶች አዘጋጁ፣ በላያቸውም ተቀመጡ፣ የራስ ቁር ደፍታችሁ በየቦታችሁ ቁሙ፣ ጦራችሁንም ወልውሉ፣ ጥሩሩንም ልበሱ። ማንን ለመቅጠም? እግዚአብሔር ሉዓላዊ አምላክ ነው። አሕዛብም ይታዘዙለታል፣ እግዚአብሔር ፍጥረት ይታዘዝለታል፣ ግዑዙም ነገር ለእግዚአብሔር ይታዘዛል። ለእግዚአብሔር የማይገዛ ፍጥረት ይህንን መንግስት አስነሳው። ስለዚህ በሹፈት ይነግራቸዋል። ስለዚህ እንግዲህ ወደኋላ ስንመለከት ግብፅም አልተረፈም። ግብፅ ደግሞ እንዲህ አይነቱ ወራሪ እንደመጣ ስላወቀች ምን አድርጋ ነበረ? ሰዎችን ቀጥራ ነበረ። የቀጠረቻቸውም ሰዎች ነበሩ። እነዚህ የቀጠረቻቸው ወይም ደግሞ ውል የገባቸው ወይም ደግሞ አግዙኝ ብላ ለእርዳታ የጠራቻቸው ሰዎች እነሱም የታጠቁ ነበሩ። ግብፅን ለማገዝ ግብፅን ለመርዳት እንትን አደረጉ፣ ወደ ግብፅ ወረዱ። እነዚህም ሰዎች በኋላ ነገሩን ሲያዩት ፈርዖንንም ግብፅንም ሲያዩት አይ አስተማማኝ አይደለም ብለው አሉ። እንደውም ምን ብለው ተናገሩት? ቁጥር 17 ላይ ምዕራፍ 46 ቁጥር 17 ላይ እንዲህ ይላል። አነባዋለሁ፣ በአዲሱ መደበኛ ትርጉም አነባዋለሁ። በዚያም የግብፅን ንጉሥ ፈርዖንን በተሰጠው ዕድል ያልተጠቀመ አለው ባይ ደንፊ ብለው ይጠሩታል። የቀድሞ ትርጉም ደግሞ አዲሱን መደበኛ ትርጉም ስለያዝኩ ነው። ምን ሰዓቱን የሚያሳልፍ ጉረኛ ብለው አሉት። ለፈርዖን ቅጽል ስም አወጡለት። እድሉን የሚያባክን ሰዓቱን የሚያሳልፍ ጉረኛ ምን ማለት ነው? የግብፅ ንጉሥ ፈርዖን ንግግሩ በጣም ደስ ይላል። ንግግሩ ማራኪ ነው፣ አሳማኝ ነው። ግን በተግባር ሲታይ የከሸፈ ነው። ሶስት አይነት ሰዎች አሉ ይባላል በአመራር ውስጥ። አንደኛው ምን አይነት ናቸው? ንግግር ችሎታ ያላቸው ተግረው የሚያምኑ፣ ተግባር ላይ ደግሞ ሲመጣ ተግባር የሌላቸው ሰዎች አሉ። ሁለተኞቹ ደግሞ ምን አይነት ሰዎች ናቸው? ንግግር አይችሉም፣ ተናግረው ማሳመን አይችሉም፣ ሰርተው የሚያሳምኑ ናቸው። ንግግር አይችሉም፣ ንግግር ላይ ይንተባተባሉ። ልክ ሙሴ እንዳለው ፈርዖንን አናግረው ሲባል እኔ እኮ ከንፈረ ቆላፋ ነኝ አለው። እንትና አፈትብ ነኝ አለ። አፈትብ ማለት ኦራተር ማለት ነው። አፈትብ ሳይሆን ያለው ከንፈረ ቆላፋ ነኝ፣ መናገር አልችልም ሳይሆን ችግር የለም ለንግግር ከሆነ አሮን አለልህ ተባለ። ግን ተግባር ላይ ፈርዖንን ያስጨነቀ ነው ሙሴ። በተግባር ጎበዞች አሉ። ስራ አፈጻጸም ላይ ጎበዝ ናቸው። ተግባራዊ ነገር ላይ ጎበዝ ናቸው። ክርስትናቸውን፣ ህይወታቸውን፣ አገልግሎታቸውን፣ ኑሯቸውን፣ ትዳራቸውን በተግባር ሲታዩ በጣም ኔት ናቸው። ግን ንግግር አይችሉም። ስለ ትዳር ጥሩ ንግግር አይችሉም። ስለ አገልግሎት ጥሩ ንግግር አይችሉም። ስለምንም ነገር ጥሩ ንግግር አይችሉም። ግን ምንድናቸው? ሲታዩ ስራቸው ጥሩ ነው። ሶስተኞቹ ደግሞ የታደሉ ሰዎች ንግግራቸውም ጥሩ ነው፣ ተግባራቸውም ጥሩ፣ የሚናገሩትን የሚያደርጉ ናቸው። ወይም ስራቸውና ንግግራቸው ኢንተርግሬት የሚያደርግ ነው። እርስ በርሱ የተቀናጀ ነው። የሚያደርጉት እንደሚናገሩት ነው። የሚናገሩትና የሚያደርጉት ላይ ልዩነት የለውም። ስለዚህ እንዲህ አይነት ሶስት አይነት ሰዎች አሉ በአመራር ላይ። ታዲያ የግብፅ ንጉሥን ታዘቡት። እነዚህ ሊያገዙት የመጡት ከየቦታ የመጡት እነዚህ ሊያግዙት ጦራቸውን ይዘው ለማገዝ የመጡት አይ ይህ ለፍላፊ ነው፣ ዝም ብሎ በመለፍለፍ በመናገር ብቻ የሚያደርግ እንጂ ምንም ፍሬ አልባ ነው፣ ባዶ ነው፣ ውሃ የሌለው ደመና ነው። ስለዚህ ምንድነው ጊዜውን ያልተጠቀመ። አዲሱ መደበኛ ትርጉም በጣም ጥሩ አድርጎ ይገልጸዋል። በዚያም የግብፅን ንጉሥ ፈርዖንን በተሰጠው ዕድል ያልተጠቀመ አለው ባይ ደንፊ ብለው ይጠሩታል። እችን ቃል የሚገርመው እነዚህ እንትኖቹ ብቻ ሳይሆን የተጠቀሙት ኤርሚያስም በትንቢታዊ ምስል ተጠቅሟል። የግብፅን ንጉሥ ምን ብሎ ተጠቅሟል?
የግብፅ ንጉስና ወይም ደግሞ የእንትን ግብፅ እንደ አባይ ወንዝ ሙላት ይዘላል ይለዋል አዲሱ መደበኛ ትርጉም። ያኛው ደግሞ እንትን ይደነፋል ይላል። እንግዲህ የአባይ ወንዝ እንትን ነው የግብፅ እዚህም ቢሆን ለምሳሌ በጋ ላይ ጸጥ ይልና ልክ ክረምት ሲሆን ጎርፍ ይከሰታል። ስለዚህ የግብፅን ኩራት የግብፅን ንጉስና የግብፅን ኩራት ወይም የግብፅን እንትን ይሄ እንትን ፕሮፓጋንዳዋን እንትን ወሬውን፣ ንግግሩን፣ ድንፋታውን፣ ኩራቱን፣ ትቢቱን ባዶ ለኩራት ባዶ ለትቢቱን በአባይ ወንዝ ይመስለዋል። ራሱ እግዚአብሔርን በኤርሚያስ በኩል እንደ አባይ ወንዝ የሚደነፋ ነው። አባይ ወንዝ ክረምት ላይ ይደነፋል። እንትን አፈሩን ምኑን በእኛም ሀገር አባይ እንትን ምንድነው ማደሪያ የለውም ግንድ ይዞ ይዞራል ይባላል። እና ስለዚህ አባይ ክረምት ላይ ጉልበት ስለሚኖረው ግንዱንም ምኑንም ተሸክሞ ይዞረ ስለ ግብፅ ድረስ ይሄዳል ማለት እየደነፋ ግብፅ ድረስ ይገባል ማለት ነው። ስለዚህ የፈርዖንን ድርጊት ባዶ ቃል፣ ድንፋታ ብቻ፣ ባዶ ንግግር ብቻ፣ ባዶ ተስፋ ብቻ፣ ተግባር የሌለው ፍሬ የሌለው ስራ የሌለው ወሬ ብቻ መሆኑን ለመግለጽ እግዚአብሔርን በኤርሚያስ በኩል በአባይ ወንዝ ይመስላል የሚደነፋ ነው ይላል። ግን የሰሜኑን ክፍል ደግሞ ምን ይላል? እሱ እንደ ወንዝ ሙላት ፈጣን እንዲላል ፈጣኑ መሸሽ አይችልም ይላል፣ ብርቱም አያመልጥም። ቁጥር 6 ላይ በሰሜን በኤፍራጥስ ወንዝ አጠገብ ተሰናክለው ይወድቃሉ። ይህ እንደ አባይ ወንዝ ሙላት የሚዘለው እንደ ደራሽ ወንዝ የሚፈሰው ማን ነው? ግብፅ እንደ አባይ ወንዝ ሙላት ይዘላል፣ እንደ ደራሽ ወንዝ ይወረወራል። እወጣለሁ፣ ምድርንም እሸፍናለሁ፣ ከተሞችንና ነዋሪዎችን አጠፋለሁ ይላል። እንደዚህ ነው የሚለው ግብፅ፣ እንደዚህ ነው የሚለው ፈርዖኑም እንደዚህ ነው የሚለው። በቃ እወጣለሁ፣ ትናደርጋለሁ፣ ሁሉን ነገር እቆጣጠራለሁ። የምን ባቢሎን የምን አሶር ነው? ሁሉንም ረግጣለሁ። እናንተ የኔን ጥላ ፈልጋችሁ የመጣችሁትም አይሁዳውያን ኑ ከጥላዬ በታች ቁጭ በሉ። እኔ ለኢኮኖሚ ለኑሯችሁ ሰይፍን ረሃብ እንዳያገኛችሁ፣ ቸነፈር እንዳያገኛችሁ እኔ ዋስትና ሰጣችኋለሁ። ጦርነትም እንዳያገኛችሁ፣ ሰይፍም እንዳይበላችሁ እኔ ሰላማችሁን እጠብቅላችኋለሁ ብሎ ይደነፋል። ልክ እንደ አባይ ወንዝ ይደነፋል፣ ይዘላል፣ ይናገራል፣ እንትን ይላል። ከዛ እግዚአብሔር በሉ እንግዲህ አላቸው፣ እናንተ በእንትን የምትደነፉ በሉ ወልውሉ፣ ሰይፋችሁን ወልውሉ፣ ጋሻችሁን ወልውሉ፣ ተዘጋጁ፣ ፈረሶቻችሁን አዘጋጁ፣ ፈረሶቻችሁ ላይ ተቀመጡ፣ የራስ ቁሩን አድርጉ፣ ጥሩሩንም ልበሱና ተዘጋጁ። ከቻላችሁት የሚመጣውን ከቻላችሁት ኤፍራጥስን ከእናንተ በአባይ የተመሰላችሁት ከሰሜን የሚነሳውን ኤፍራጥስን ከቻላችሁ ተዘጋጁ፣ ዝግጁ ሆናችሁ እንትን አድርጉና ተዘጋጁና ግጠሙት። እውነትም የኢየሩሳሌምን ጥፋት አይተው ከመመለስ ይልቅ ንስሐ ከመግባት ይልቅ በዛው ጥፋታቸውን ኃጢአታቸው ልከኝነታቸው ከታሪክ ሳይማሩ ጥላና ከለላ ለምነው ከእናንተ ጀርባ የተደበቁትን እነሱን ነው የምፈልገው። ከጉያችሁ ማውጣት እነሱን ስለሆነ የምፈልገው መጀመሪያ እናንተን ምን አደርጋቸዋለሁ? እቀጣቸዋለሁ። በማ በኩል? ከሰሜን በሚነሳው ጦር በኩል እቀጣቸዋለሁ አለ። ግብፅም አታመልጥም። ምዕራፍ 47 ፍልስጤምንም ስናይ ፍልስጤምን ከዚህ ከተነሳው ከባቢሎን መንግስት አያመልጥም። ምዕራፍ 48 ላይ ስታዩ ሞዓብንም እንመለከታል። ሞዓብንም አያመልጥም። ስለዚህ ታላቅ ማዕበል ነው የተነሳው። እግዚአብሔር ያዘጋጀው እቅድ፣ እግዚአብሔር ያዘጋጀው ፕሮግራም ታላቅ ነውጥ ነው፣ ታላቅ ማዕበል ነው። እንደ ኤፍራጥስ ወንዝ የተመሰለ ነው። ኢሳያስም ላይ እንዳየ ነው። የኤፍራጥስን ወንዝ በተመለከተ ምን ይላል ኢሳያስ ላይ? እንደሚያጥለቀልቅ ነው። አማኑኤል ሆይ የክንፎቹ መዘርጋት የምድሩን ስፋት ይሸፍናል ይላል። እንደሚያጥለቀልቅ የሰሌምን ውሃ ጠልታል። ኤፍራጥስ ግን እንደሚያጥለቀልቅ ጎርፍ ሆኖ ይመጣል፣ ምድርን ያጥለቀልቃል ብሎ ነበረ ስለ አሶር ሲናገር ማለት ነው። አሶር ታላቅ ነበረ፣ ከግብፅም የበለጠ። ባቢሎን ደግሞ ከአሶርም በላይ ታላቅ ነበር። በዳንኤል መጽሐፍ ውስጥ ወርቁ አንተነ ንጉሶች 1000 ዓመት ንገስ፣ እንዳንተ ያለ ንጉስ የለም። በወርቅ የተመሰለ
ወርቅ ከብርም ከነሐስም ከሸክላም ከብረትም የተሻለ ማቴሪያል ነው፣ የተሻለ ማዕድን ነው። በወርቅ የተመሰለው ማን ነው? ባቢሎን ነው። እግዚአብሔር ያዘጋጀው እቅድ፣ እግዚአብሔር ያዘጋጀው ዓላማ፣ እግዚአብሔር ያዘጋጀው ፕሮግራም፣ ሉዓላዊ አምላክ ያዘጋጀው ሁሉን ምን እንዲያደርግለት እንደፈለገ እንደሚወደው አድርጎ እንዲያጠራለት እግዚአብሔር ያዘጋጀው ፕሮግራም ማን ነው? እንትን ነው፣ ፈርዖንን ነው። ስለዚህ ብዙ ሌላም እንደገና ከቁጥር 19 እስከ 24 ስትመለከቱ ግብፅ እንደ ውብ ጊደር ነው ብሎ ይናገረዋል። ውበቱን ብልጥግናውን የታወቀ ስለነበረ እንደ ውብ ጊደር ነው። ግን ከሰሜን የሚመጣ ኃይል አለ። እሱ ምን ያደርገዋል? ያንን ውብ ጊደር ምን ያደርገዋል? ያርደዋል፣ ያጠፈዋል አለ፣ ይሰዋዋል አለ። ስለዚህ እናንተ ግብፃውያን እንደ እባብ ሽሹ። እንደ እባብ ደን ውስጥ ያለ እባብ ደኑ ሲቆረጥ መግቢያ መውጫው ጠፍቶት በየቦታው ትርምስምሶ ወጥቶ ወዳገኘው እባቡ ለመሸሸግ እንደሚተረማመስ ሁሉ እናንተ ግብፃውያን ከማስነሳው ከማመጣው ታላቅ ኃይል የተነሳ ምን ሆኑ? እንደ እባብ ሽሹ። ደኑ እንደተቆረጠበት መሸሸጊያው እንደፈረሰበት እባብ ወዳገኛችሁበት ቦታ ምን አድርጉ? ሽሹ፣ ፈርጥጡ ብሎ ይነግራቸዋል። ስለዚህ የእግዚአብሔር ፍርድ በግብፅ ላይ፣ የእግዚአብሔር ፍርድ በፍልስጤም ላይ፣ የእግዚአብሔር ፍርድ በሞዓብ ላይ ምንድን ነው ምክንያቱ? ትልቁ የእግዚአብሔር ምክንያት ምንድን ነው? እግዚአብሔር አሁንም ልቡ ያለው ህዝቡ ላይ ነው። የኢየሩሳሌምን መጥፋት፣ የመቅደሱን መፍረስ፣ የህዝቡን መማረክ ያዩት የቀሩ አይሁዳውያን ቀጥታ ወዴት መጡ? እነዚህ በኢየሩሳሌም ይኖሩ የነበሩት እስራኤላውያን ወደ ግብፅ መጡና ከለላ ጠየቁ። በግብፅ አገር ደግሞ ምን አደረጉ? የግብፅ ንግስት ወይም ደግሞ በግብፅ ውስጥ ያለችውን አማልክት አመለኩ። አስታሮት የተባለችውን ጣዖት አመለኩ። ለምን አመለኩ? እቺ ጣዖት የምትመለከው ለምንድን ነው? በግብፅም ውስጥ የፍሬያማነት አምላክ ናት። እርሻን የምትባርክ አምላክ ናት። ማህፀንን የምትከፍት እንደዚህ ልጆች የሌላቸው መውለድ እንዲችሉ የምታደርግ ናት። ከብቶች እንዲወልዱ የምታደርግ ናት። ዝናብ ከሰማይ ትሰጣለች የምትባል አማልክት ናት። የሰማይ ንግስት ናት። እንደ አጋጣሚም አንዳንዶች ይሳካላቸው ነበር። የሚገርማቸው ለምሳሌ በጥንቱ ዓለም ሕክምናው ስላልነበረ መሃንነትን ሴቶች ላይ ነው የሚያላክከው። ወንዶች መውለድ የማይችሉ ወንዶች በሳይንስም አልተናላ ባህሉም ካልቸሩም የሚያሳብበው ሴቷ ላይ ነው። ለምሳሌ አብርሃምና ሳራን ስናይ መውለድ የማትችለው ማናት? ሳራ ናት። አብርሃም ግን መውለድ ይችላል። አጋርም ጋር ሄዶ መውለዱን አሳይቷል። አንዳንድ ሴቶች መውለድ ይችላሉ፣ ግን የማይወልዱበት ዋናው ምክንያት ወንዱ ወይም ደግሞ ባላቸው መውለድ ስለማይችል ይሆናል። ታዲያ እነዚህ የሞዓብም አማልክት እንደገና ደግሞ አስታሮትም ሌሎቹም አማልክቶች የአምልኮ ስርዓታቸው ጣዖታቸውን የሚያከብሩት ወይም ደግሞ ልክኛ ለምሳሌ ጸሎት፣ መዝሙር፣ መባ መሰብሰብ፣ ከዛ ቃል ስብከት፣ እንደዚህ ባርኮት ምናምን እንደምንለው በአንደኛ ቆሮንቶስ 10 ላይ እንደተጠቀሰው የሞዓባውያንን ልማድ ወስዶ ሊበሉ ሊጠጡ ተቀመጡ፣ ሊዘፍኑ ተነሱ፣ 2 እልፍ ከ3,000 ወደቁ ይላል። ስለዚህ ይሄ የአሕዛብ ቤተ ጣዖት የአምልኮ ስርዓት ነው። በጣዖት ስም ይታረዳል፣ ያንን ይበላሉ፣ አምልኮ ነው። በጣዖት ስም ጽዋውን ይጠጣሉ፣ አምልኮ ነው። ጣዖታትን የሚያከብር ዘፈን ይዘፍናሉ፣ አምልኮ ነው። እዛው ካሉት ሴቶች ጋር ወይም ደግሞ ወንዶች ጋር አብረው ያመነዝራሉ፣ አምልኮ ነው ይሄ። በዚህ ወቅት ከባሏ ውጪ በአምልኮ ስርዓት ውስጥ የተሳተፈች አንድ ሴት ባሏ መውለድ የማይችል ማህበረሰቡ መሃነሽ አንቺነሽ የዚህ ችግር መንስኤ አንቺነሽ የምትባለው በኋላ እንደ አጋጣሚ ትወልዳለች እዛው በአምልኮ ስርዓት ውስጥ። ስለዚህ
ልክ በዚህ ካሜራ ባይኖርም ምስክርነት ትላለች። ይኸው ልጅ ተሰጠኝ ልጅ አገኘው ብላ ትላለች። ሁለት በቃ ስለዚህ ያም ትመለካለች። ለከሊት ልጅ ሰጠች ተብላ ትመለካለች። ስለዚህ እንዲህ አይነት ገጠመኞችም ይኖራሉ አጥኚዎቹ እንደዚህ ብለው ስለሚናገሩ። ስለዚህ አይሁዳውያኖቹ ከኢየሩሳሌም የሄዱት የአይሁድ ወገኖች ዝም ብለው በጭፍን የሚያደርጉ አይደሉም። ግብፅን ከለላ ሲፈልጉ በኢኮኖሚ ሴኪውርድ መሆን ስለፈለጉ ማነው እኛን በኢኮኖሚ ሴኪውርድ ከእግዚአብሔር ይልቅ እቺ አስታሮት የተባለችው የሰማይ ንግስት ትሰጣለች፣ ለአስተማማኝ ናት። እግዚአብሔርም እኮ አስተማማኝ ነው፣ ግን የእግዚአብሔር በረከት ዝም ብሎ አይገኝም። እግዚአብሔርም እኮ ማርና ወተት ወደምታፈስ ምድር አገባቸዋለሁ ነው ያለው። እግዚአብሔርም ህዝቡን እኮ ምንድነው እንደ አማልክቱ እንደው ባዶ ተስፋ ሳይሆን እውነተኛ ተስፋ ነው። ወይኑን ተሸክመው እኮ መጥተዋል። እግዚአብሔር ማርና ወተት ወደምታፈስ ምድር ነው ያመጣቸው። ግን ማርና ወተት ዝም ብሎ አይገኝም። ማርና ወተት የሚገኘው ለእግዚአብሔር ህግ በመታዘዝ ነው፣ በስርዓቱ በመሄድ ነው፣ እግዚአብሔርን ደስ በማሰኘት ነው ማርና ወተት የሚገኘው። የአሕዛብ ነገስታት ግን የአሕዛብ አማልክት ግን ስለ አማልክቶቻቸው ባላቸው እሳቤ ግን አማልክቶቻቸው ስለተበለኩ ብቻ አርዳችሁ በስማቸው አርዳችሁ ስለበላችሁና ለነሱ ስላጠናችሁ መስዋዕት ስላቀረባችሁ ጽዋቸውን ስለጠጣችሁ እነሱን በዘፈን ስላከበራችኋቸው ያደርጋሉ ተብሎ ይታሰባል። በቃ እነሱ ምንም የሚጠይቁት ከሰው ምንም ዲማንድ አያደርጉም። በቃ እኔን አክብረኝ ሰዋልኝ ምናምን ነው ተብሎ የሚታሰበው በጣዖት አምላኪዎች ዘንድ ያለው እግዚአብሔር ጋር ግን እግዚአብሔር እንደዚህ አይደለም። እግዚአብሔር ህይወታችሁን ያለ አይደለ? ኢሳይያስ ነው ያለው የምድር ላይ ያለውን የቀንድ ከብት ሁሉ አርዳችሁ ብታቃጥሉለት እና ህይወታችሁ ከሆነ እግዚአብሔር ምንም አያደርግም። እግዚአብሔር ዘንበል አይልም። እግዚአብሔር በመስዋዕት ጠምዝዛችሁ ብዙ ነገር የፍየልና የበግና የኮርማውን ደም አፍስሳችሁለት ብዙ ነገር ሰቦታችሁለት እንደው ጌታ ወይ ብትሉት እግዚአብሔር የሚጠይቀው ነገር አለ። በረከቱ ኮንዲሽናል ሆኖ የተቀመጠው በተለይ ከሙሴ በኋላ ቃል ኪዳኑ ኮንዲሽናል ነው። እሺ ብትሉ ለእኔ ብትታዘዙ የምድርን በረከት ትበላላችሁ ነው የተባለው። የእግዚአብሔር በረከት ዝም ብሎ አይገኝም። ለህጉ ታማኝ መሆን ይጠይቃል። ከጣዖት አምልኮ ነፃ መሆን ይጠይቃል። ማህበራዊ ፍትህን ማክበር ይጠይቃል። ኢሳይያስ ላይ እንዳየ ነው ማህበራዊ ፍትህን ነፍገን ወይም ኢፍትሃዊ የሆነ አኗኗር እየኖረን ብንጾም እንኳን ራሱ ጾማችንን እንዴ የጾምን ለምንድን ነው የማትሰማን? ኢፍትሃዊ ናችሁ እናንተ ጋር ሶሻል ጀስቲስ የሚባል አይተው በበራቸው አልፎ አይታ። ስለዚህ ይህን ጾም አልፈልገውም፣ እኔ እንደዚህ አይነት ጾም አልመረጥኩም፣ እኔ የምፈልገው ጾም እንደዚህ ነው ብለን የእግዚአብሔር በረከት ኮንዲሽን አለው። ህይወት ይጠይቃል፣ ኑሮ ይጠይቃል። ስለዚህ ከባድ ነው ማለት ነው። በቀላሉ ግብፅ መጡና በቃ እዛ ኢየሩሳሌም ላይ ሰይፍ አለ፣ ኢየሩሳሌም ላይ ረሃብ አለ፣ ኢየሩሳሌም ላይ ቸነፈር አለ፣ ምርኮ አለ። ስለዚህ የት መጡ? ግብፅ መጡ። አስጤን ብለው መጡ። ግብፅን ታዲያ የባቢሎን ሰይፍ ረሃብ ቸነፈር ሳያገኘት እንዴት በሰላም ቆየች? የሰማይ ንግስት ጠብቃት ነዋ። የሰማይ ንግስት ዋስትና ሰጣት ነዋ። የኢኮኖሚ ዋስትና ሰጣት ነዋ። የሰላም ዋስትና ሰጣት ነው። አመለኳት። ስለዚህ እግዚአብሔር ጉያዋ የተደበቁትን እነዚህን ህዝቡን አይሁዳውያንን ጎትቶ አውጥቶ ለናቡከደነጾር መስጠት ስለፈለገ በትሩን ጀመረዋል። ትልቅ ከተባለችው ግብፅ ተነሳና ከቀይዋ ጊደር ከምታምሯ ጊደር እንትላለና አራጅ ልኬብሻለሁ አላት ግብፅን። ከዛ ግብፅን ለማገዝ የመጡ ወዳጆቿ ሁሉ የተሰበሰቡ ወዳጆቿ ሁሉ ትንንሽ መንግስታት ሁሉ አይ የግብፅ ንጉስ ጉረኛ ነው፣ ጊዜውን ሰዓቱን ዝም ብሎ የሚያባክን ነው፣ ዝም ብሎ መናገር ብቻ ነው መደንፋት ብቻ ነው እንጂ ተግባር የለውም ብለው ትተው ተመለሱ። ስለዚህ ብቻውን ባቢሎን አገኘው። ግብፅን ምን አደረጋት?
ፈጽሞ አጠፋት እና ግን በአሕዛብን አለ እግዚአብሔር አይደለም ቅድም እንዳነበብነው ቁጥር 27 ላይ 46 27 ላይ አገልጋይ ያዕቆብ ሆይ አትፍራ እኔ ካንተ ጋር ነኝና ይላል እግዚአብሔር አንተን የበተንኩበትን ህዝብ ሁሉ የት ግብፅ ፍልስጤም ሞዓብ ሲዶና በእነዚህ ሁሉ ከኢየሩሳሌም የተበተኑ ካሉ እነሱን ሁሉ ፈጽሜ ያጠፋለሁ አንተን ግን ፈጽሜ አላጠፋም እግዚአብሔር ይመስገን እነሱን ፈጽሜ ያጠፋለሁ አንተን ግን ፈጽሜ አላጠፋም አሁንም እኔ ምን ፈልጋለሁ ቅሬታ ፈልጋለሁ ወደ ባቢሎን የተማረኩትስ አይሁዳውያን ከኢየሩሳሌም የተማረኩትስ አይሁዳውያን ሁሉ እኮ ፈጽሞ አልጠፉም ቅሬታዎች ነበሩ ዳንኤል ነበር ሲድራቅ ነበር ሚሳቅ ነበር አብድናጎብ ነበር እነዚህ መልካም ወጣቶች ሞገስ ያላቸው እግዚአብሔርን የሚወዱ እግዚአብሔርን የሚፈሩ በባዕድ ምድር እግዚአብሔርን ያስከበሩ ሰው እግዚአብሔር በየዘመኑ ቅሬታዎች እግዚአብሔር ራሱን ያለ ምስክር አልተወም ቅሬታዎች አሉት ስለዚህ አስቀራለሁ በቃ ያዕቆብ ሆይ ፈጽሜ አላጠፋም አሕዛብን አንተ የተበተንክባቸውን አሕዛብ ወይም ደግሞ አንተን ጉያ ስር የደበቁትን አሕዛብ ፈጽሜ ያጠፋለሁ አንተንስ ፈጽሜ አላጠፋም ብሎ እግዚአብሔር ይሄንን ነገር ተስፋ ሲሰጥ እናያለን ቅጣት አለ ፍርድ አለ ተስፋ ደግሞ አለ እግዚአብሔር የተመሰገነ ይሁን ስለዚህ እነዚህን ክፍሎች ስናይ ትልቅ የምናየው ነገር ምንድነው ዓለምን የሚያናውጥ ታላቅ ማዕበል እግዚአብሔር አስነሳ ዓለምን የሚያናውጥ ታላቅ ማዕበል እግዚአብሔር አስነሳ ይሄ ማዕበል ማን ነው ናቡከደነጾር ነው ወይም ባቢሎን ነው የእግዚአብሔር በትር የእግዚአብሔር ጅራፍ አመፅን ለመበቀል አመፅን ለኃጢአት ዋጋውን ምላሽ ለመስጠት እግዚአብሔር የተጠቀመበት ታላቅ ሰራዊት ማን ነው ባቢሎን ነው ስለዚህ እግዚአብሔር ባቢሎንን ተጠቀመ ግብፅን መታ ፍልስጤምን መታ ሞዓብን መታ ሲዶናን መታ እነዚህን ሁሉ እናደረጋቸው እግዚአብሔር በግብፅ በባቢሎን እግር ስር አንበረከካቸው ከጉያቸውም እየፈለቀቀ አወጣቸው እነዚህን አይሁዳውያን ነገር ግን ይህ ከመሆኑ በፊት እግዚአብሔር አሁንም ምን ሰጥቷቸው ነበረ ተስፋ ሰጥቷቸው ነበረ ተመለሱ ይላቸው ነበረ እሱን እንዲፈሩ አሁንም ከመንገዳቸው እንዲመለሱ ጣዖታትን ማምለክ እንዲያቆሙ እግዚአብሔር ይነግራቸው ነበረ ነገር ግን ሊሰሙ ፈቃደኛ አልሆኑም ከታሪክ እንኳን መማር አልፈለጉም ታሪክ ራሱን ይደግማል ኢየሩሳሌም ላይ የተፈጸመው ነገር ግብፅ ላይና ሌሎቹ ከተሞች ላይ ተፈጸመ እግዚአብሔር ይመስገን